ያላየሁም ነበረ ስለ ቀለበቱ። ባለፈ እዚህ ቁጭ ብሎ ሲያወሩ ነበረ ስለ ቀለበቱ፣ ግን እኔ ምንም የገባኝ ነገር የለም። ለምን ልጄ እንደዚህ ያደርጋል ብዬ ቀለበቱ ላይ ድግምት ነገር ተደርጓል መሰለኝ። እና ሁሉንም ነገር ደግሞ ሰምቻለሁም አይቻለሁ። እኔ ብቻህን የጠራሁት ምክንያት ብቻችን እናውራ ብዬ ነው። እኔ ወሰንኩትን ወስኜ ነው። አንዴና መጨረሻ ነው ማናገረው። አንዴና መጨረሻ ነው ማወራ እንደ እናት የሆነ። ስለዚህ እሷን ከሆነ ምርጫ ያው ወደ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ በእንደዚህ አይነት መልኩ እኔ መጥቼ አላውቅም። ዛሬ መጀመሪያ ነው መሰለኝ እና አሞኛል ደግሞ ትንሽ ሰሞኑን ድምፄም ትክክል አይደለም እና የመጣሁበት ምክንያት እንግዲህ ያው እያያችሁ ነው። በጣም እያበሳጨኝ ነው። የገዛ ልጄ ሳሚ ከሌሎቹ ጋር እየተሻረገ ማለት ነው። መቼም ልጅ በእናት ላይ እንደዚህ አይነት ነገር ሲያደርግ በጣም ነው የሚያስጠላ። እኔ አላየሁም ነበረ ስለ ቀለበቱ። ባለፈ እዚህ ቁጭ ብሎ ሲያወሩ ነበረ ስለ ቀለበቱ፣ ግን እኔ ምንም የገባኝ ነገር የለም። ለምን ልጄ እንደዚህ ያደርጋል ብዬ እንደ አጋጣሚ ነው ሰው ደውሎ ምንድን ነው እሱ ምናምን ስል ስገባ ቀለበቱን ለዛ ለመሰረት ወንድም ሰጥቶ ነው ያየሁት። እኔም ደግሞ እንደ አጋጣሚ ያንን ነገር ስነግሩኝ አውልቄዋለሁ። እግዚአብሔር የተመሰገነውን። አሁን ግን ትንሽ ደህና ነኝ። እኔ ምን እንደሆነ ባላቅም ማለት ነው። እና ቤተሰቦች ያው እያያቸው ነው የሚደረገውን ነገር። መሰረትንም ዛሬ ደውዬ ጠይርቻት ነበር፣ ሰደበችኝ። እሷ ደግሞ ብቻ አላቅም ምን አይነት ፈተና እየደረሰብኝ እንደሆነ፣ እግዚአብሔርም እንደበደልኩትም ባላቅ በገዛ ልጄ እንደዚህ አይነት ነገር ስደርስብኝ በጣም ነው የማዝነው። በእርግጥ እናንተም ኮመንት ላይ እየጻፋችሁ እያነበብኩ ነበር። መሰረት የኔ ልጅ አይደለችም። በነገራችን ላይ እኔ የደነገጥኩበት ምክንያት የራሴ ምክንያት አለ እንጂ ልጄ አይደለችም። እኔ ልጄ ብትሆን በጣም ነው ደስ የሚለኝ በአሁኑ ሰዓት ማለት ነው። ለምን እንዲህ ያደገ ልጅ ማንም የሚጠላ የለም ማለት ነው። ልጄ ብትሆን እኔ በደስተኛ እቀበል ነበረ፣ ግን ልጄ አይደለችም። እሷ አውቃ እኔን ለመበጥበጥ የተነሳ ነገር ነው። ማን እንደላካትም ወደ እኔ ባላቅም መቼም እደርስበታለሁ። እኔ ብያት ነበረ፣ ትላንትናም ጠርቻት ነበር፣ ዛሬም ከነጋ ደውዬ ነበረ። በስልክ ሰደበችኝ ጭራሽ ማለት ነው። ለምን ይሄን ሳስብ የሆነ የተላከች ነገር አለ ወደ እኔ የሚያውቃት ሰው ስለ እኔና ስለ እሷ በቃ በትክክል በደንብ የሚያውቅ ሰው ነው ወደ እኔ ላካት ማለት ነው። የሆነ እኔና ልጄ አርፈንም እንዳንቀመጥ ብቻ የሆነ ነገር አለ። እሱንም ችግር የለም እደርስበታለሁ። እኔ ስለ መሰረት ማናት እሷ እኔ ምንም የሚያገባኝ ነገር የለም። እኔ አሁን ልጄን መመለስ አያቅተኝም። በእርግጥ ብዙ ነገር ብዬዋለሁ፣ ከካሜራ ጀርባ በሰው ማስመክሬዋለሁ ከእሷ ጋር እንዳትገናኝ ብዬ። ሳሚንም እንደምታዩት ነው። ዛሬ ሳሚን ያልጠራሁበት ምክንያት እስቲ ብቻዬን ላውራ ብዬ ነው። ሳሚም የራሱ ችግር አለበት እዛ እንደምታዩ እሙዬ ታማለች ማለት ነው። እና ስለዚህ እኔ ምንድነው አሁን የምፈልገው ቀለበቱ ላይ ድግምት ነገር ተደርጓል መሰለኝ እና አርግላት ብሎ ነው መሰለኝ። እኔ እንግዲህ ቀለበቴ ቤት መኖሩን ነው እንጂ የማውቀው እኔ ልጄ አንስቶ ለሌላ ሰው ሰጥቶ ያስደግምብኛል ብዬ አላሰብኩም። ለምን ልጅ ያለው ሰው ይገባዋል። ልጅን ብዙ ነገር መከራዬን አይቼ ብቻ ብዙ ነገር አለ። እውነት ስደት ላይ ብዙ ስቃይ አይቼ ያሳደኩ ልጄ ነውና ስለዚህ ቤተሰቦች አሁን ምንድነው ያንን ነገር ሁሉ አልፌ እዚህ በደረሰ ሰዓት ለሌላ ሰው ለመሰረት ወንድም ቀለበት ሰጥቶ እንግዲህ እኔ በጣም አሞኝ ነበረ። ግን ደግሞ እኔ ጠንካራ ሴት ነኝ፣ እግዚአብሔር የተመሰገነውን። በጣም ከቤተ ክርስቲያን አልለይም፣ ከጸበል አልለይም እና በዛ ምክንያት እንግዲህ እኔ አሞኝ ነበረ። በእርግጥ አሞኝም ነበር፣ ድምጽ ሁሉ ተዘግቶ ሰውነቴን ሁሉ ይቆረጥመኝ ነበር። አሁን እግዚአብሔር የተመሰገነውን ትቶኛል። እግዚአብሔር የተመሰገነውን ሁሉም ነገር አሁን ጤነኛ ላይ ነው ያለሁት ማለት ነው። ድምፄ ነው ትንሽ ማታ ማታ ያፍነኛል። ቀለበቱን አውልቄዋለሁ ትቼዋለሁ ሲነግሩኝ ማለት ነው። እና ቤተሰቦቼ አሁን እኔ የመጣሁበት ምክንያት ልጄንም ጠርቼዋለሁ እንዲመጣ ማለት ነው። አንዴና መጨረሻ የማናገረው ነገር አለ። ለምን እኔ ከእሷ ጋር እንዳይገናኝ በወንድሞቼ በቤተሰብ በጎረቤት ሁሉ አስመክሬያለሁ። ምንም እምቢ ብሎኛል። ምንም የሚሰማ ነገር የለም። ምን እንደሆነ ባላቅም ማለት ነው። ብዙ ሰው ደግሞ ጸበል ይዘሽው ሂጂ ወዶ አይደለም ያለኝ ኮመንትም አለ። እንግዲህ ስንቱ ነው ጸበል ይዘን የምንሄደው? ያ ሰው እኮ ራሱ መመለስ ይችላል። ለምን እናቴ እንደዚህ ያለችኝ እቺ ልጅ ለምን
ጠላቻት ብሎ በዚህ ላይ ደግሞ እኔና እሷ ስጋ ዝምድና አለን ከእሷ ጋር ግንኙነት አቁም ብዬ ፈርቼዋለሁ። የሆነ ቪዲዮ ሰርተናልና ያንን እንኳን አይቶ ከእሷ ጋር ያለውን ግንኙነት ማቆም ነበረበት። አንድ ደግሞ ቤተሰቦቼ ምንድነው እርጉዝ ነኝ ብላም ባለፈ ስታወራ ነበር። እኔ እርጉዝም አትመስለኝም። ለምን ከዚህም በፊትም እኮ እርጉዝ ነኝ አርግዣለሁ ብላ እንደዚህ ስናስጨንቃት ደግሞ አስወረድኩ ብላናለች። ስለዚህ አሁንም ደግሞ እኔ እርጉዝ ነኝ ያለችውን ምንም አልተቀበልኩም። ለምን ብቻ የሆነ ተልኮ አላት እሷ እኔ ጋር እኔና ልጄ ለመረበሽ። ምንም ከልጄ ጋር ምንም ግንኙነት ያላት ነገር አይመስለኝም። ብቻ የተላከችበትን ደግሞ ደርስበታለሁ። እኔ ፎቶውንም ሰሞኑን እዚህ ስትቀመጥ በነበረ ሰዓት ነው ያወሰደችው ይመስለኛል። ያንን ፎቶ እኔ የደነገጥኩበት ፎቶ ማለት ነው። ጭራሽ ማነው ወንድምየው የተብየው ደግሞ ፋይል አለኝ ይላል። እኔ ምን አይነት ፋይል? ምስጥር አለኝ አንቺ ምስጥር ይለኛል። እኔ የማውቀው እዚህ ነው እሱ ልጅ። እኔ የማውቀው ነገር የለም። በእርግጥ ቢያገኝ አዎ ያቀኛል፣ ምስጥሬን ያወጣል ብዬ ፈራ ነበረ። ግን ምንም የሚያውቀው ምስጥር የለም። ምንም የምናውቀው ነገር የለም። በእሷ የተነሳ ነው ያኔ ልጄን እየቀጠቀጠ ባለ ሰዓት ነው በእሷ የተነሳ ነው ያወቅኩት እንጂ እኔ ልጁን አላውቀውም። ግን ምንድነው አሁን ይፎክራል። ፋይል አለኝ የሆነ ምስጥር አለኝ የእሷን ምስጥሯን አወጣለሁ ይላል። እኔ ልጅ አልገደልኩ ወይ ወልጄ አልጣልኩ። እኔ ራሴ ወልዶ የሚሰጠኝ ሰው ባገኝ በአሁኑ ሰዓት በጣም ነው ደስ የሚለኝ። እግዚአብሔር ለምን ልጅን የመሰለ ነገር መጣል ከባድ ነው በእኔ በኩል ማለት ነው። 9 ወር ተሸክመሽ ከዛም በኋላ ደግሞ ያለውን እና ቤተሰቦች አሁን ሳሚን ጠርቻለሁ። በነገራችን ላይ እስቲ አውራለሁ። አንዴና መጨረሻ ነው ማውራው። እሱን እኔን ነው ካለ እኔን ይመርጣል፣ እሷን ነው ካለ ደግሞ አሁንም ወደ እሷ መሄድ ይችላል። እየመጣው ነው ብሎኛል። እስቲ ከመጣ እንግዲህ ማናገረው ነገር አለ። እሱ መሰለኝ በሩ እየተንኳኳ ነው። ና ቁጭ በል እስቲ ቁጭ በል። ፈልጌ ነው ማውራ ነገር አለ። እዛ ነው እዚህ ጋር እንቀመጥ። እንዴ አረ ቆመናቸው ምን ነው በሰላም ቆመን ስትል ለምን ቆማለን? ወንበር እያለ እኮ ለምን ቁጭ በልና እንፈልግ ነው እኮ ነገርኛ ጋር ለምን ነው ተሻለሽ? ደህና ነኝ። እኔ ካንተ ጋር ለማውራት ፈልጌ ነው። እስቲ ቁጭ በልና ተረጋጋና እንደ እናትና ልጅ እናውራ እና ሁሉንም ነገር ደግሞ ሰምቻለሁ አይቻለሁ። እኔ ብቻህን የጠራሁት ምክንያት ብቻችን እናውራ ብዬ ነው። ማለት በምን ዙሪያ? በቃ ማለት ሌላ ሰው እንትን በርግጥ ያ አሉ ነሳቢ ችግር ላይ እንደሆኑ ታውቃለህና ብቻችን ለማውራት ፈልጌ ነው። እኔ ስለቀላ እኔና አንቺ እኮ በዚህ ዛሬ ሳይሆን ብዙ ጊዜ እኮ አውርተናል እኮ ስለ ቀለበቱም እኮ ሰማሁ። ሳሚ በእናት ላይ እንደዚህ አይነት ነገር ይደረጋል? ምንም በሆነ እኮ እኔ እናት ነኝ አይደል እንዴ? አንተ ከሌላ ሰው ጋር ከባዳ ጋር ተሻርከህ የኔን ቀለበት ይዘው ትሰጣለህ? እሺ አንድ ነገር ቢሆንስ ወይ ብታመም ወይ አንድ ነገርስ ቢሆንሽ? እኔ እኮ በቃ አምጣ ያንን አንቺ የደበቅሽን ነገር አለ አይደል? ግን ምንድነው አሁንም በዚህ ነው መከራከል አልፈልግም እኮ በቃ የምትደብቂው ነገር ስላለ እኮ ነው። አንቺ እኔ ራሴን ማቀው ራሴ ነኝ። ነገሮችን በደንብ አብራርተሽልን ቢሆን ኖሮ እኛም ይሄን ሁላ ነገሮች ባልገባ። እሺ አብራራውም አላብራራውም ሳሚ እዚህ ጋር እኔ እኮ እናት ነኝ አይደል እንዴ? አንተ እንዴት ቀለበትን የመሰለ ነገር አውልቀህ ይዘህና ስትባል እንዴት አንተ ካስቀመጥኩት ይዘኸው ልትሰጠዋለህ? መጀመሪያ ቀለበቱን አምጣ ሲለኝ ከሱ የሆነ የምጠብቀው ነገር ነበር አንቺ የደበቅሽ። ግን በቃ አንቺ አሁን የዛኔ ነገሮችን ብታብራሪና ባንዴ ብንገላገል ኖሮ ይሄን ሁላ ነገሮች ባልገባ። መጀመሪያ ደግሞ እኔ ምን እንዳደረገ እኔን እናትህን ነው የምታምነው ሌላ ሰው ነው የምታምነው? ቆይ ለምን ገነት? እኔ እኮ አንቺን አምንሻለሁ እናቴ ነሽ አውቃለሁ። በቃ ግን የሆነ የደበቅሽን ነገር እንዳለ አስታውቅብሻል። ምንድን ነው እሱ? እኔማ እሱን ባቅ ለምን ቀለበትስ አንስቼ እሰጣለሁ? አይደለም ሳሚ አንድ ነገር ልንገርህ። አንተ ከነሱ ይልቅ ከኔ ይልቅ እነሱን ነው ያመንከው ማለት ነው። እኔን ስታገኝ እኔ እንደዚህ አይነት ሰው ነኝ እንዴ? አይደለም አንቺ የምታሳይን ነገር እኮ ነው። ግን አሁን እኮ አንቺ ነገሮች እንዳልደበቅሽ የሆነ ነገር ብትነግሪኝ ወይኔ ልጅሽ ነኝ የለማ ብቻዬን ና እዚህ ና የሆነ ቦታ ና ብለሽኝ እንኳን ማለት እነሳሚ እንኳን በሌሉበት ብትነግሪኝ ኖሮ እንደ ልጅሽ እኔም ይሄን ሁላ ነገር አልጋ የለማ ምን ልንገርህ? እሱ አውቆ ነው በቃ እሱ አውቆ ነው። ምን ልንገርህ? ነገርማ አለ ምን ልንገርህ? የሌለውን ምንድነው እሱ?
ና አዋራኝ። እሺ ና ቁጭ በልና አላ እኔ አጥፍቻለሁ። ቀለበቱን በመስጠት አጥፍቻለሁ እኮ ቁጭ በልና አውራ። መስገን ደህና ነሽ? በቃ እሱማ ደህና ነኝ። እግዚአብሔር የተመሰገነ። እግዚአብሔር እንደ ሰው እኮ አይደለም። ቁጭ በል እኮ ቁጭ በልና እናውራ። እኔ አልቀመጥም። በቃ ግን ቁጭ በልና እንደ እናትና እንደ ልጅ እናውራ። ተጎረመሰ በቃ ተወጣጠርክ አይደለ? ቁጭ በል መጎርመስ እኮ አይደለም እና በጎርመስ ነው እንጂ እኮ አለኝ። ታውቂያለሽ እንዴ? አንቺ እኮ እዚህ ጋር የብዙ ሰው ህይወት እየበጠበጥሽ ነው ያለሽ። የኔ አለ የመሲ አለ እንዴ? የስንት ሰው እኔ ስለሱ አይገባኝም። እየሰደበች ትሰማለህ አይደለ? በስልክ ነው አብራችሁ ሆናችሁ ነው የምትሰድቡ። እሷስ ምን ታርግ ግን? እሷም እኮ ምን ታርግ አይደል? እኔ እኮ ከካሜራ ጀርባም እኮ አዋርቻታለሁ። እናቷ እንዳልሆንኩ ግልጽ ነገርኳት። በቃ እናቷ አይደለሽም። ከዚህ በላይ ምን ብዬ ልንገራት? ግን ፎቶ ላይ ያየሽውን ነገር እሷ አሁን በቀደም እርጉዝ ነኝ አለች። ተመርመሪ ስላ ለምን እምቢ አለች? እሷ ተልኮ ስላላት አይደል እንዴ? እኔ ጋር አሁን ስለ እርግዝናው ሳይሆን መጀመሪያ አንቺ የደበቅሽው ነገር እኔ ምንም የደበኩት ነገር ምንም ከኔ አታገኙም። ምን ካል አሁን አንቺ እንደ እናት ክብር እያጣሽ ነው ገነት። የትኛው ስታከብሩኝ ነው? የትኛው ስታከብሩኝ ነው? በአንተ የተነሳ ነው ነገር እየተናገርኩሽ ነው። ኮሜንት ላይም ራሱ በእኔ እየተሰደብኩ ነው እንዴ? አንተ ባረከው እኮ ነው ኮሜንት ላይ የሚሰድቡኝ እንጂ እኔ ጋር ሆኖ እያዩኝ አይደለም እነሱ። አንቺ ነሽ ለዚህ ሁሉ መንስኤ። አሁን ይሄ ሁሉ መበጥበጥ የመጣው ባንቺ ነው እንጂ ወይ በእኔ ወይ በመሲ አይደለም። አውቃለሁ እኔ አጥፍቻለሁ። በመሲ አይደለም እኔ እኮ አጥፍቻለሁ። እና አንተ እኔ ነኝ እንደ መሲን ጎትቻ መጣ አይደለም። እኔ መጀመሪያ ከመሲ ጋር መገናኘት አንድ ጥፋት ነው። ሲቀጥል ግን የዛን ሰዓት እናቴ ይቺ ናት ብላ ያሳየችን ቀን ፌንት ወድቀሽ ነገሮችን ብጥብጥ አደረግሽ። ቆይ አንድ ነገር ልንገርህ ሳሚ፣ አንድ ነገር ልንገርህ። እቺ ልጅ ማለት ነው መጀመሪያ ፍቅረኛ ነኝ ብላ መጣች አይደል? አረገዝኩ አለች። ስታረግዝ እሺ ብዬ ተቀበልኳት። ከዛም በኋላ ደግሞ ወረደ አለች፣ አስወጣናት። ከዛም በኋላ ደግሞ ፎቶ ይዛ መጣችና እናቴን አፋልጉኝ። ይሄ ምንድነው? ተልኮ ነው በቃ ተልካቤ ማለት ነው። እሷ መጀመሪያውኑ እናቷን ብትፈልግ ኖሮ መጀመሪያ ከአንተ ጋር ስትገናኝ ታወራ ነበር። በቃ መጀመሪያ ወንድሜ ነው ያሳደገኝ። ቤተሰቦች ክፍላ ካለ ቤተሰቦቿ እንደኖረች ነግራኛለች። ግን የእናቷን ፎቶ አሳይታኝ አታውቅም እኮ በቃ እሷ እዚህ በገባች ጊዜ ፎቶ ከዚህ ቤት ይዛ ሄዳለች። ለምን ቤቴ ቁልፍ የለውማ ልጅ አለኝ ብዬ እኔ ሰጥቼ ይጃለሁ። በቃ ያ ፎቶ ሄደ። ያም ሆነ ይሄም ሆነ የኔም ባይሆን ያ ፎቶ ከዚህ ቤት ነው ሄደው። ለምን እኔ አንተ ልጅ ነህ ብዬ ልጅ አለኝ ብዬ ቤቴን ክፍት አድርጌ ሄጄ ማለት ነው። እንደ እናትነት ያለውን ክብር እንዳልነሳሽ እስቲ ቁጭ በልና እናውራ። እኔ አልቀመጥም። በቃ የምትነግሪኝ ነገር ካለ ንገሪኝ። አንተ ምንድነው እንደዚህ? እናት እኮ ነኝ። አንተ እዚህ ጋር ያላከበርከኝ ኮሜንት ላይ ተሻል ትለኛለህ። ኮሜንት እነሱ ሊያከብሩኝ ነው እንዴ? አንተ ስርዓት የሌለክ እኮ ሻውን ለምን ይፈልግሽ እኮ በቃ ፈልጌ ነው። አንዴና መጨረሻ ብቻ ነው የምናገር። አሁን በኋላ ማለት ምን ነው ቾኮል ካንተ እኔ ከእሷ ጋር ያለውን እንድታቆም ነው የምፈልገው። እሱንማ ቆየሽ እኮ ስትነግሪኝ እኮ ከመጀመሪያውም እኮ ከዛም ያንን ፎቶ አሁን የመጨረሻ ነው አሁን የምጠይቀው እኔ ያው ግን ያንን ፎቶ ካየሽ ቀን ጀምሮ ከእሷ ጋር እንዳትገናኝ ትይኛለሽ እኮ። ዛሬ ደግሞ የመጨረሻ ነው። እነ ሳሚንም እነማንም ማስቸገር ያልፈለኩ ዛሬ ለዚህ ነው። በቃ ብቻህን ላዋራክ ብዬ እኮ። እሺ ምንድን ነው ከአሁን በኋላ ከእሷ ጋር ያለህን ታቆማለህ። ሰምተሃል? በቃ መቅረት አለብህ ከእሷ ጋር። በቃ ደስ አላለኝም፣ አልፈለኩም። እንደዚህ እኮ ብሎ ነገር የለም ገነት። እኔ እኮ ወጣት ነኝ እኮ አይደል? ወጣት ነህ። እኔ መች ወጣት አይደለም። ሳሚ የምትሰማኝ ከሆነ ስማኝ በእናትህ እና ቁጭ በልና አዋራኝ። ቁጭ በል በእናትህ። የምትነግሪኝ ነገር ንገሪኝ፣ እኔ እሰማለሁ። ስለዚህ ከእሷ ጋር ነው ከኔ ምንም መርጠው ነገር የለም። ከኔ ጋር የምትናገረው ከእሷ ጋር ነህ። ከእሷ ጋር ነህ ሳይሆን ምንድን ነው ምክንያቱ? እኔ እና እሷ እንድናቆም እኔ አንዴ ወስኛለሁ ሳሚ፣ የወሰንኩት ወስኛለሁ። የምትነግረኝ ነገር ካለ ምንድን ነው? አንቺ አይደለም ከእሷ ጋር እንዳንገናኝ የምትፈልጊበትን ምክንያት ንገሪኝ። በቃ ስላልፈለግኩ ነው። እንደዚህ ብሎ ነገር አለ? በቃ ማንም ቤተሰብ እኮ ይሄንን የምፈርድ ነው። አንድ ሰውን ካልሰማሻለሁ እኮ በምክንያት እኮ ቢሆን ከማንም ጋር እንዳትገናኝ ብትይኝ የስራ ለምን የፈለገ ነገር አይሆንም። እኔ ወሰንኩትን ወስኜ ነው። አንዴና መጨረሻ ነው ማናገር። አንዴና መጨረሻ ነው ማወራት። እንደ እናት የሆነ ነገር በቃ ይሄ ነገር ነው እኮ ቁጭ በልና እናውራ። አትገናኝ ካልኩ አትገናኝ እኮ ነው። ምክንያቱም እንደ ልጅ እያወራሽኝ ስላልሆነ ሚስጥርሽን እየነገርሽኝ ስላልሆነ እንደ ልጅ እኔም እሺ ልልሽ አልችልም። በቃ ስለዚህ በቃ ምንድን ነው ጠብቀኝ። እሺ ስለዚህ እሷን ከሆነ ምርጫ ያው ሁለተኛ ቤት እንዳትደርስ። አቤት። አዎ ቀጥል። ለኔ ነው ቦርሳ? አይ ለኔ ነው። እሺ አይ ከቤትሽ እንደወጣ ፈልገሽ? በቃ ወሰንኩ እኔ። አንተም ወስነሃል፣ መውጣት ትችላለህ። ሁለተኛ እኔ እናንተ ካሁን በኋላ እዚህ ቤት ውስጥ ሳይሆን የምንገናኘው ውጪ ነው የምንገናኘው።
ውጣ በቃ ከቤቴ። ይሄንን አለ የምትፈልገው የኔ ስለማሰማ እኔ ስንቱን ነው የማስቸግረው። ውጣ ይዘግ በቃ ምክንያቴን ነገርኩ እኮ እኔ እኮ እወጣልሻለሁ ችግር የለም። ምክንያቴን ከእሷ ጋር ያለው አንተም እንዲህ እያረከኝ ነው ያለው አንድ ሚዲያ ላይ እያሰደብከኝ እኔ የምልህን ካልሰማክ ውጣ። አረገን እኔ አሁን ወጥቼ ነው የምሄደው። የራስ ጉዳይ ነው ውጣ። የራስ ጉዳይ ነው። የትሽ ጎዳና መሄጃ የለኝም ምን አይደል? እሷ ጋር መግባት ትችላለህ። ውጣ። እኔ እኮ እሷን እኮ ፈልግ ይኸውልሽ አንቺ እኮ እኔ ስንቴ ልንገርህ ከእሷማ ልለይበት ከአንቺ ቃል የምወጣበት ነገር የለም ግን አንቺ እየደበቅሽኝ ያለ ነገር አለ። ምን አንተ መረጥክ እኮ እነሱን ሳሚ እነሱን መርጠሃል። እነሱን እውነታዊ አድርገህ እኔን ውሸታም ስላደረግ መውጣት ትችላለህ። በቃ ሁሉ ነገር እኮ ወደ አንቺ ስለሆነ ነው። ግን እንዴት ነው ታውኛለሽ? እኔ ግን የት ነው የምሄደው? የትም ሂድ። ለምን ጎዳና አትወድቀም? የመጨረሻ አማራጭ ከአሁን በኋላ እዚህ ቤት እኔ እናንተ አንገናኝም። ውጭ ላይ ነው የምንገናኘው። መውጣት ትችላለህ። ወስነሃል። እሷን መርጠሃል አይደል? ሂድ። ጥሩ ነው። በጣም ነው ማለት ነው። እናቴ እንደዚህ ታደርገኛለች። ቀጥል፣ ሂድ፣ ውጣ። ችግር የለውም። ምንም የምታለቅስበት ምክንያት የለም። ውጣ። በአንተ የተነሳ ነው መሰለኝ። በኋላ እውነቱን ስታውቂ በጣም ይቆጭሻል። አንተ እውነቱን ስታውቂ ስለኔ እውነታዊ ስታውቂ ይቆጭሃል። የደበቅሽው ነገር አለ እንጂማ እኔ ልጅ ሂድ። በቃ እኔ እያሰደብከኝ ሚዲያ ላይ ለምን እቺ ምን እየተባልኩ ውጣልኝ። መረጥክ እኮ እዚህ በረንዳ ላይ ቁጭ በል ከፈለክ ውጣ። ምርጫ እኮ ሰጥቻለሁ። ውጣ። ስቆጭ ተመልሰህ ማየቴ ላይ ቀር ውዴ ደህና ይጠም ደህና ሰንብት ልበል ለይምሰል ዞሬ ልቤም ቢጎዳም እዳ ዱብ እዳ በላይ ወርዶ በኔ ባለቅስም ይሁን ችዬ እኖራለሁ ከትዝታ ጋር ቆሜ ስንቄ ነው ትዝታ 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 ትዝታ